አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የሳዲና ዩቲዩብ ቤተሰቦች እንዴት ናችሁ? ደህና ናችሁ? ያለን አልሐምዱሊላህ። ያው ትንሽ ጠፋ ብለናል እና ደግሞ እኔም ያው ትንሽ እየተዳከምኩ ነው። በዛ ላይ ቤት ምንም እያስተካከልኩ ነው። ዘንድሮ እናት ቤት መታረስ የለም። ከአንድ ሁለቴ እናቴ ጋር ታርሻለሁ። አሁን ቤቴ ነው የምታረሰው። እናቴን ከመጣች ያው እናቴም ትመጣለች ብዬ አስባለሁ። እዚሁ ነው የምታረሰው እና ቤት እያስተካከልኩ ነው። እንግዲህ ሰው ሊወልድ ሲል ያው ደስ ይላል። እኔ በነገራችን ላይ ከማንም በላይ ቤቴን ማሳመር ደስ ይለኛል። እንደው ልብስ ራሱ ነው ባለብስ ችግር የለብኝም። ቤቴ ካማረልኝና ቤት በቃ ቤት የምፈልገውን ነገር ካሟላሁኝ ያን ያህል በቃ ቤት እወዳለሁኝ ልላችሁ እችላለሁ። የማይወድ ሰው አለ ብዬ አላስብም። ግን እኔ ቤቴን ማሳመር ያለኝን ነገር በቃ ቤቴ ላይ ማድረግ ደስ ይለኛል እና በአሁኑ ደግሞ የሌለኝን ነገር ምን የመሰለ ቆንጂዬ መጅልስ ገዝቻለሁኝ። የኮርና የምትባልችን ደግሞ ቆንጂዬ ብፌ ያሰርቻለሁ። አዲስ ነገር መጋረጃ፣ ምንጣፍ በቃ አንድ ላይ ሁሉንም ገዝቼ ቤቴን ቀለሙን አሳድሼ እዛ ጋር ደግሞ የሙከየፉ ኤሲው ገመድ መሄድበት አለ። ገመዱ ይታይ ነበርና ብዙ ምቾት አልሰጠኝም እና ገመዱ እንዳይታይ ገመዱን በጅፕሰም እንደዚህ አሸፍኛ ሰርቼው በጣም የሚያምር ሆኗል። ሁሉም ነገር አምሮበታል። እንግዲህ አላህ በሰላም ይገላግለኝ። ወልጄ ደግሞ እዚሁ የምታረስ የምተኛበት ማጌጥበት የምደሰትበት ያርገኝ ነው። እናንተም ዱአ አድርጉልኝ በሰላም እንደወልድ። ያው ሁላችሁም በውስጥ መስመርም አይዞሽ ሳዲ አይዞሽ እንግዲህ በሰላም ሁለት ያርግሽ ዱአ የምታረጉልኝ ልጆች አላችሁ። በጣም ነው የማመሰግነው። አላህ ዱአችሁን ሰምቶ ደግሞ በሰላም እንግዲህ ሁለት አድርጎኝ የምታዩኝ ያርጋችሁ። ያኔ ደግሞ አሳውቃችኋለሁ ማለት ነው። እና በተረፈ ምን አደረኩኝ የሚለውን ያው በቀላሉ እንገራችሁ ብዬ ነው። በነገራችን ላይ ብዙ ነገር ነው ያደረኩት። እዚህ መኝታ ክላሴም ውስጥ የሽንት ቤቱ በር አልተሰራለትም ነበር በፊት። ያው ቤት አንድ ላይ አልቅም የተወሰነ ነገር ይቀረዋል። በር አልተሰራለትም ነበር። በር አሰርቻለሁ። የመግቢያዎቹ ደግሞ ከላይ በራቸው ላይ መስታወት ይደረግ ነበር። እነሱን መስታወት አስደርጊያለሁ። ያው ወጪ ትንሽ በዛ ቢልም ግን እንደምንም ብዬ ተፍጨርጭሬ ያው ቤቴን በትንሽ ቢሆን እንደዚህ እንደምፈልገው አድርጌ አሳምሬያለሁኝ እና ደስ ብሎኛል። ከዚህ በኋላ ደግሞ ወልጄ እንግዲህ የምትጠይቁኝ አድርገኝ እናንተም ትጠይቁኛላችሁ የመጣችሁ። በተለይ አሁን አብዛኛው አረብ ሀገር ያሉ እህቶች ወደ ሀገር እየገቡ ነው። ብዙ ልጆች ቤትም ይመጣሉ ይጠይቁኛል እና ደስ የሚል ነገር አለው። ብዙ ልጆች እንደውም ይደውሉልኛል እንመጣለን እያሉ እና ኢንሻአላህ ደግሞ አላህ በሰላም ሁለት ያርገኝ እና ቤታችሁን ማስዋብ ማሳመር የምትፈልጉ ልጆች ሳዲና ዩቲዩብ ምርጫችሁ ይሁን። በዚሁ አጋጣሚ ቤታችሁን እንደ ቤታችን አድርገን እንፈርሽላችኋለን። የምትፈልጉትን ነገር እናሟላላችኋለን። እኔም አሁን አንዴ እስከመገላገል ድረስ ነው እንጂ ቆንጆ የምትፈልጉትን ነገር እያመጣሁኝ ቤታችሁን ማስዋብ የምትፈልጉ ልጆች እናስብላችኋለን እና ይሄ እኔ ምርጫ ነው። መጅልሱ እንግዲህ ዲዛይኑ ሌላ ነገር ነበር የመረጥኩት፣ ግን ያኛውን ዲዛይን የመረጥኩትን ስላጣሁ በዚሁ አድርጌዋለሁኝ። ከላይ ፍሬም አለው መጅልሱ እንደምታዩት። ከላይ ባለ ፍሬም ነው፣ ባለ እንጨቱ ማለት ከላይ እንጨት አለው የፍሬሙ። ያንን ያስደረኩበት ምክንያት ደግሞ ይሄ አሁን አንዳንዴ መጅልሱን ላይ ስታዩት ይሰለቻል እኮ እና ሌላ ሰው ከውጭ ለሚመጣ ሰው ነው እንጂ አዲስ ነገር ደስ የሚለው እናንተ ሁሌ ቤት ከሆናችሁ ሁሌ ስታዩት ስለሚሰለች አንዳንዴ ከላይ ፍሬም ካለው መሬት ላይ ብቻውን ቁጭ ማድረግ ትችላለህ። እንደ መስነድ የለም እንደሚስነድ ማለት ነው መጠቀም ስለሚቻል ከላይ ፍሬም ያለው አስደርጌ ያሰራሁበት ምክንያት ለዛ ነው። አንዳንዴ አሁን መጅልሱ ሲሰለች መቀመጫውን አነሳውና ዙሪያውን ብቻ በተካ አድርጌ እንደዛም ያምራል ማለት ነው እና ያናስቤ ነው ያሰራሁት። አሪፍ ሀሳብ ነው። እኔ ወድጄዋለሁኝ። በሁለቱም መጠቀም ትችላላችሁ። መጅልሱን መጠቀም ትችላላችሁ፣ እንደ መስነድ ማድረጋችሁ ዙሪያውን ከላይ ያለውን ብቻ ደርድራችሁ በተካያ መጠቀም ትችላላችሁ እና እንደዚህ የምትፈልጉ ልጆች ካላችሁ እናሰራላችኋለን። ከላይ ፍሬም ሲኖረው ዋጋው ጨመር ያደርጋል ትንሽ ቢሆንም በሁለቱም መጠቀም ስለሚያስችል አሪፍ ሀሳብ ነው እና ያው ከለሩ የመረጥኩት ነው። እንደዚህ አይነት ከለር ነው የመረጥኩት። በከፋይ ልብስ ነው የተሰራው እንደምታዩት እና ቆንጆ መጅልስ አሰርቻለሁ። በጣም ነው የሚያምረው። ያው ቦንድዱም ጠንካራ ነው እና እንደምታዩት ነው እንግዲህ በጣም ወድጄዋለሁ። ያው ብፌዋንም እንደምታዩት ቆንጆ የኮርነር ብፌ ወዳይ ፋሽን ናቸው። ኮርነር ላይ የሚደረጉ እንደዚህ አነስ ያሉ
ትልቅ ብፌ ሳይሆን አነስ ያለ ብፌ ለሳሎን ያምራሉ። እና እንደውም ተለቅ ብሎብኛል። ይሄ አነስ አድርጋችሁ ነበር ያልኩት። ሰው ተለቅ አለብኝ ትንሽ ቢሆንም ያምራል። እንደምታዩት ነው። ሙሉ መስታወት ነው እና ቆንጆ ነው። ሁሉንም ነገር እንደዚህ አድርጌያለሁ። ጓደኞቼ ስለተከታተላችሁኝ አመሰግናለሁ። ደግሞ ያው ደርሻለሁኝ፣ ቀኔ ደርሻለሁ። እየተጫጫነኝ ሁሉ ነው። ከዚህ በኋላ ብዙ ቆይ አይመስለኝም እና ያኔ ደግሞ ልጄ በሰላም እንደተገላገልኩ ነግራችኋለሁ። ወዳችኋለሁኝ። አመሰግናለሁ ስለተከታተላችሁኝ። ቪዲዮ ላይክ አድርጉ። ለቻናል አዲስ የሆናችሁ ደግሞ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። በተረፈ ስለተከታተላችሁኝ አመሰግናለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።